እውነት ሊቪያንስ ብራይተንን ቀጥቀጥ አደረግነው አንፊልድ ላይ ይመቸን። ይሄ ነው ወንዳ ወንዱ ክለብ ሊቨርፑል ጠንካራውን ብራይተንን አንፊልድ ላይ ፈስፈስ ሰጠት ነው ያረግናት። ጠጓን የለም ለጠፍ ነው ያረግናት። አቦ ይመቸን ሊቪያንስ። በስመ አብ ይቅርታ አድርጉልኝና ዶሚኒክ ሰቦዝ ላይ ሰው ነው ኤአይ ነው ጤነኛ አይደለም ይሄ ተጫዋች። ሳምንት ጎል አስቆጥሮ መጥቶ ዛሬ በስመ አብ ከቀዩ በኋላ መጥቶ አረ በስመ አብ እኔ ውለታ ከበደን እኮ ዶሚኒክ ሰቦዝ ላይ ውለታ ከበደን። ትለይብኛል የኔ አባት። ወይኔ ዶሚኒክ ሰቦዝ ላይ ስላለን ወርቅ የሆነ ተጫዋች እኮ ነው። ወርቅ ኬርኬዝ ዛሬ ምን አይነቱን ኬርኬዝ ነው የተመለከትነው። እባካችሁ ፕሊስ የሊቨርፑል ደጋፊ ኬርኬዝ የምትተቹ እባካችሁ ተረጋጉ። ተጫዋቹ ምርጥ ብቃቱን እያሳየ ነው የሚገኘው። ዛሬ ምን አይነት አሲስት ነው ለጆንስ ያደረገለት። ጆንስ ምን አይነት ጎል ያስቆጠረው። ያቺ ፈላበናት ወስዳ ልጥጥ። እናም ኬርኬዝ ከቡድናችን ጋር በደንብ እስኪ ይዋሃድ እንጂ የሚገርመውን ኬርኬዝን ነው የምናየው። በእውነት ነው የምላችሁ። በመከላከሉ ረገድም እጅግ በጣም ልዩ ነበር። በጣም ትልቅ መሻሻልም እያየሁበት ያለው ተጫዋች ነው። እኔ ኬርኬዝ ይለይብኛል ከምሬና ምላችሁ። በመቀጠል ንጉሱ መሐመድ ሳላ ዘኢጂፕሽያን ኪንግ ማለት ነው። ንጉሱ መሐመድ ሳላ ምን አይነት ፔናልቲ ነው በእናታችሁ። ይሄን ፔናልቲ 3 ግብ ጠባቂ 3 በረኛ ይመልሶም። ከምሬና ነው የምልህ። የሚገርም ጎል ነበር ያስቆጠረው። ለዶሚኒክ ሰቦዝ ላይም አሲስት ያደርገው እሱ ነው። ዛሬ ንጉሱ እጅግ በጣም ይለይ ነበር። ኮንግራ ፋሚሊ። ይሄን ሊቨርፑል ነበር ስንፈልገው የነበረው። ኮንግራ ፋሚሊ እና አትውለዱ። እንደው ምንድነው የሚሻለ ዶሚኒክ ሰቦዝ ላይ ይሄ ተጫዋች ጤነኛ አይደለም። ሊቪያንስ ከምሬን ነው የምላችሁ። ኮንትራቱ የእድሜ ልክ ይሁንልን፣ የእድሜ ልክ። አረ ምን አይነት ጎል ነው! ምን አይነት ጎል ነው! ሹት የለቀቀበት መሐመድ ሳላ ምን አይነት አሲስት! እኔ ትለይብኛለህ እኮ ዶሚኒክ ሰቦዝ ላይ ምን አይነት ጎል ነው! አረ በስመ አብ! ይሄ ተጫዋች የእድሜ ልክ ኮንትራቱ የእድሜ ልክ ግባ ይላል። ኤፌ ካፑማ የኛ ነው። 3-0 የሚገርም ውጤት ነው። እምንገርም ነበረን። ተጫዋቾቻችን ምርጥ ነበሩ። ኬርኬዝ ሶቦስ ላይ ሳላ ምርጥ ነበሩ። ኮናቲ ምርጥ። በቃ እንደ ቡድን እየተሻሻልን እየመጣን ያለ ነው። መሐመድ ሳላ ጎልና አሲስት፣ ሶቦስ ላይ ጎል። ከርቲስ ጆንስ ምርጥ ነበረች። የሊቨርፑል ተወላጅ ከርቲስ ጆንስ ምርጥ ነበረች። በቃ ይሄ ዋንጫ አስፈላጊያችን ነው ለኛ በአንገብጋቢነት። በቃ እንዲህ ኮስተር ብለን ተጫዋቾቻችንን ከጉዳት የተመለሱትን እያስገባን ፕሌይንግ ታይም እየሰጠን ወደ ማች ፊትነሳቸው እንዲመለሱ እያደረግን መቀጠል አለብን። ይሄ ለቻምፒየንስ ሊግ መዘጋጃችን ነው መሆን ያለበት። አሁን አሌክሳንደር ኢሳቅና ፍሪምፖክ ሲመለሱ እያስገባን ትንሽ ደቂቃ ጫውተን ምናምን እየቀየርን ዋና ተጫዋቾችንም ደግሞ ወደ ፐርፎርማንሳቸው እንዲመለሱ እያደረግን መሄድ አለብን። 3-0 የሚገርም ውጤት ነው። ኤፌ ካፕ ላይ ብራይተንን ሄደን ለጥፈናት መጥተናል። ይመቸን እና አሪፍ ውጤት ነበር። ይመቻችሁ። ምን አይነት ድል ነው ዛሬ ጀሞ! ምን አይነት ድል ጀሞ! እኛ ኤፍ ካፕ ልክ እንደ ሲሪየስ ነው የምንወዳደረው ጀሞ፣ እንደ ሲሪየስ። ኦልሞስት ፕሪሚየር ሊጉ ከእጃችን አመልጧል። ቻምፒየንስ ሊግ እና ኤፍ ካፕ እኛ ሲሪየስ ነው የምንጫወተው። የሚገርም ጭዌ ጀሞ፣ የሚገርም ከርቲስ ጆንስ ጀሞ። በዚህ አመት ያልተወራለት የእውነት ያልተወራለት ሰቦዝ ላይ እንላለን፣ ኢኪቲኬ እንላለን፣ ግን ከርቲስ ጆንስ ጀሞ፣ ከርቲስ ጆንስ የሚገርም የውድድር አመት እያሳለፈ ነው። የሚገርም ጭዌ ሰቦዝ ላይ። ሳላ ዛሬ 1 አሲስት 1 ጎል ጀሞ። ኤፍ ካፕ እና ቻምፒየንስ ሊግ ሲሪየስ ነን በዚህ አመት። ምንም አይነት ቀልድ አናውቅም ጀሞ፣ ምንም አይነት ቀልድ። ወደ ቀጣዩ ዙር አልፈናል። በረም ሰተነዋል ብራይተንን። የሚገርም ጭዌ፣ የሚገርም ድል ጀሞ፣ የሚገርም። ይሄ የሲሪየስ ዋንጫ ነው ጀሞ። በሲሪየስ ነው የምንጫወተው። ምን ቀልድ ዋንጫ አይደለም ይሄ። ኤፍ ካፕ የኛ ነው። ቻምፒየንስ ሊግ ደግሞ ቀጣይ ጀሞ። ይመሻሹ። ሊቨርፑል ብራይተንን አሳምና አንፊልድ ላይ ለጥልጣ ወደሚቀጥለው ዙር አልፋለች ኤፍ ካፕ ላይ ማለት ነው። ዛሬ እንደውም ሊቨርፑል አሪፍ ነበር። ከሱ በፊት ግን አርኒ ስሎትና ሊያም ሮዚኒየር ምን ነው ስታርቲንግ 11 እንደውም የሊቨርፑል ባያንስ ብራይተን እንገጥማለሁ ብለው ነው። እሱም ቢሆን ግን ምን ነው ቫንዳይክ ሁሉንም ጨዋታንም ጨዋታ ኮናቴ ዊን አሪፍ 3-0። ሳላ ዛሬ ምርጥ ነበር። ሳላ ዛሬ አሪፍ ነበር። ገባር ላይ ሆነ 1v1 እያሸነፈ ነበር። መሮጥ እየቻለ ነበር። ለሶቦዝ ላይ ያበረ ኳስ ሰጠው። ሶቦዝ ላይ ቅርቅር ከ3 ጎሎች ነው ሶቦዝ ላይ ነው የሚያምረው። ያው የሳላ ፔናልቲ ነው። እሱንም አለመሳቱ አንድ ነገር። ዛሬ አሪፍ ነበር። እንደውም ዛሬ ለሳላ ደስ አለኝ። ተረዳኝ አይደል? የሆነ ፕሪሚየር ሊግ ቡድን የሚገጥም አይመስልም። ቻምፒየንስ ሊግ ቡድን ምናምን የሚገጥም ነው የሚመስለው። ዛሬ ነገሮች እንዳለ ተከፋፈቱለት። ይመቻችሁ ማን። አሁን
የሚቀጥለው ዙር ላይ ማን እንደሚገጥምሽ እናያለን። ሌላ የፕሪሚየር ሊግ ቡድን እንዳይገጥምሽ ብቻ ፍሪ። መጥፎ ነገር ነው ባይዘው የፕሪሚየር ሊግ ቡድን ሮቴት። አሁን እኛ ነገ በባካፕ እና በአንደር ምናምን ነገር ተጫዋቾች ስንጮታ ያለሽ ምክንያቱም ሪላክስ ገባሽ አይደል? ሪላክስ የኛ ቤንቻችን ራሱ በጣም ይችላል። በጣም ስለሚችል ነው ቤንቻችን ራሱ ገባሽ አይደል? ዊ አር ዘ ገነርስ። በኤፍኤ ካፕ ሊቨርፑልና ብራይተንን ባገናኘው ጨዋታ ፈርስት ሃፍ 1-0 በሊቨርፑል መሪነት ወደ መልበሻ ክፍል አምርቷል ማለት ነው። የአራዳ ልጆች ከርቲስ ጆንስ የጎሏ ባለቤት ሲሆን ደግሞ ኬርኬዝ ጎሏ እንድትገባ ከፍተኛው ሚና ያስተዋጽኦ ክሮስ ያደረገው ተጫዋች እሱ ነበረ ማለት ነው። ይሄ ተጫዋች ግን እጅግ በጣም በሚያስገርም ሁኔታ ራሱን እያሻሻለ ከሊቨርፑል ጋር እየተላመደ የመጣ ይመስላል ማለት ነው። እንደሚታወሰው ፕሪሚየር ሊጉ ሲጀምር ማለት ነው በእንግሊዝ ፕሪሚየር ሊግ እየታማ የነበረ ቢሆንም እያሻሻለ ራሱን እያስተካከለ መምጣቱ እየታየ ይገኛል ማለት ነው። አሁንም እንዲሁ በኤፍኤ ካፕ እጅግ በጣም አስደናቂ እንቅስቃሴ ከብራይተን ጋር እያደረገ ነው የሚገኘው በመጀመሪያው አጋማሽ ማለት ነው። የአራዳ ልጆች እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በደም ሼር ኮፒ ሊንክ ይደረግ። ሰከንድ አፍ እንመለሳለን። አዳዲስ ሰዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ስፖርት መረጃዎች ማግኘት ትችላላችሁ። ይመቻችሁ። ምን እንደ ሊቨርፑል ነው ሰዎች ዛሬ ያየነው ሊቨርፑል ላለፉት ጊዜያት ያየነው ሊቨርፑል ነው። ኖ ሌላ ቀይረህ መተህ ነው። እንዴት አባቱ የሚያስፈራ ሊቨርፑል ነው። እንዴት አባቱ ማጥቃቱ መከላከሉ ከመሃል ሜዳው ጋር እንዴት አይነት የተዋሃደ ቲም ያሳየን። አንተ ማን በዚሁ በበረታህና ከቀጠልክ ማለት ነው ይኸውልህ ከኔ በመቀጠል የኤፍኤ ካፕ ዋንጫ ተገማሽ ቡድን አንተ ነህ ይበል። ስለምሬ ነው ብላችሁ የዛሬው ሊቨርፑል ጀምአው እጅግ የሚለይ ሊቨርፑል ነው። እኔ በጣም አስገርሞኛል። ይሄ ሊቨርፑል በዚሁ ብቃቱ ፕሪሚየር ሊግ ላይ ከተመለከት ነው እመኑኝ ከቶፕ 4 እናቱ የወለደችው ንቅንቅ አያደርገውም። እናቱ የወለደችውና ዛሬ በጣም ሰርፕራይዝ ሆኜ ነው ይሄን ቲም ያየሁት። በጣም ማለት ነው እንደተለመደው ያው ሶቦ ጎል አስቆጥሯል። ሶቦ ጎል አስቆጥሯል። ያው እሱ ካለ ጎል አለ። ስለሱ ነው ሊወራለት የሚገባ ልጅ ቢኖር ማለት ነው ሶቦ ነው። ከቅጣት ተመልሶ ጎል አስቆጥሯል። ከዛ ውጪ ሊቨርፑል 3-0 በሆነ ውጤት አሸንፏል። የዛሬው ሊቨርፑል ግን ስም አውጣለት ካላችሁኝ ልዩ ሊቨርፑል ነበር ዛሬ። ልዩ የሚለው ራሱ አይገልጽም። ዋው! ሊቨርፑል ብራይተንን 3-0 እንደዚህ ቡድን ግን ግራ የገባው ቡድን አለ። በእኛ ይሸነፋል። ሰንደርላንድን ደግሞ አዌ ሄዶ ያልተሸነፈውን ያሸንፋል። ከባድ ቡድን ብራይተን ኤፍኤ ካፕ ላይ ይጠብቀዋል ሲባል 3-0 ለጥልጦ ያሸንፋል። ኢንኮንሲስተንሲ ይልሃል። ይሄ ነው በቃ። ለነገሩ በእኛ ላይ ያሸነፍ ነው እንዴ? በእኛ ላይ ያሸነፍ ነው። ለማንኛውም ወደ 5ኛ ዙር እንግዲህ ተሸጋግረዋል ማለት ነው። ሊቨርፑል ብራይተንን በመጣል ኤፍኤ ካፑ ራሱ ትላልቅ ቡድን ነው እያለፈ ያለው ኒውካስትል ምናምን፣ እኛም አልፈናል። አርሰናልም ነገ ከዊጋን አትሌቲክ ነው ምናምን ያለው ያልፋል። ይቋጠራል አትሉኝም መቼስ። ለማንኛውም የነገ ትኬት እንደ ሁሌው ፍስ የምናረጋት ይለቀቃል። አሁን ፕሬዲክሽንስ ላይ ጆይን በሉ ይሄንን ቴሌግራም። ፒስ